ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ውሎ እንዴት ነው? ስራ ደህና ሁሉ ሰላም ነው ወይ? አለ እግዚአብሔር ይመስገን ሁሉ ሰላም ነው። እናንተ ጋር እንዴት ነው? ውሎ ስራ ደህና ሁሉ ሰላም አለ ይመስገን። ያው ዛሬ የሆነ ነገር ልነግራችሁ ነው። የአብዛኞቻችን ፀጉራችን ማያድገው ምክንያት ምን እንደሆነ ታውቃላችሁ? ብዙ ጊዜ ሸዋር አለ አይደለ? ፓይስተር እሱን ብዙ ጊዜ ነው የምንጠቀመው። ይሄ ሰሽዋ ፀጉሩን ይጎዳል፣ እንዳያድግ ይጎዳል። እኔ ግን በ15 አንዴ ብቻ ነው የምጠቀመው። በ15 ቀን አንዴ ብቻ ነው የምጠቀመው። ግን ሁሌ ስትጠቀሙ ጫፉን እንትን ያደርጋል፣ ያቃጥላል፣ ይጎዳዋል። ስለዚህ ብዙ ጊዜ ባትጠቀሙ ይመረጣል። የአንዳንዶቻችን እቤት አለ ሰሽዋር እቤት ስላለ ብዙ ጊዜ በፀጉራችን እንጫወታል። ስለዚህ ፀጉሩን ይጎዳል። አሁን እኔ ፀጉር በ15 አንዴ ቅዳሜ ነበረ እንትን ማለት ነው። ትናንትና ስራ ስለበዛ እንትን አላረኩም። አሁን ይሄንን ፀጉር ስንት ዓመት ነው መሰላችሁ? 5 ዓመት ከምናምን ሰሽዋር አያገኝም ነበር። የአረብ ሀገራት ከወጣን እንግዲህ ሰሽዋር የሚባል ነገር መጠቀም የጀመርነው። አብዛኛው ጊዜ የሰሽዋር የሚባል ነገር ፀጉራችን ይጎዳዋል። ፀጉራችንን እንዲያድግ ከፈለግን ሰሽዋር ማብዛት የለብንም። ሰሽዋር ያቃጥላል። ስለዚህ የምንፈልገው ወደዛ እንቀይረዋለን። አብራችሁ ቆዩ። ጉም መጥተናል። እንግዲህ አልጨረስኩም ገና ነው። ሲጨርሰው ታያላችሁ። እና ያው ብዙ ጊዜ ፓስተር ባንጠቀም ይመረጣል። ያው አብዛኞቻችን ስንጠቀም ፀጉራችን ደርቆ እንደ ሾክ ነው የሚመስለው። ለዛ ብለን በፓስተር አንዳንዴ እንትን እናደርገዋለን። እኔ ግን በ15 አንዴ ብቻ እሱም እንዲሰራ እንዲመቸው ለስላሳ ብሎ እንዲመቸው በ15 አንዴ ነው እንዲማደርገው የምትወክሰው። ገና አልጨረስኩም። ብዙ ትንሽ ለውጡን ላሳያችሁ። ገና አልጨረስኩም። ስለዚህ ብዙ ጊዜ ፓስተር ባንጠቀም ይሻላል። አንዳንዴ የሆነ ቦታ ለማሄድ እንትን ስንል ነው እንጂ ፓስተር ይጎዳል። ከውያ እቤት አለ ብለን ብዙ ጊዜ ባንጠቀም ፀጉር ይጎዳል። የመረኝ እኔ በፊት ፓስተር ሳልጠቀም ያለ ፀጉር ነው። አሁን ፓስተር መጠቀም ከጀመር የምረኝ ፀጉር እንደበፊቱ እያደገ ነው። ለዛ ብዬ ከዛ በ15 ቀን ነው እንዲያደረግኩ እንደዛ ቢሆን ይችላል። አንዳንዶቹ ደግሞ ፋሽን ነው ሁማኔ እያሰፋችሁ ያ ነገር እኮ ይሸታል። አሁን ለምሳሌ በጎች አለ አይደል? ዝናብ ሲጠጡ እንዴት ነው የሚሸተው? ሽታውስ እንዴት ነው? አሁን ያ እንደ በግ ነው የሚሸተው። ዝናብ ያው እየተሰፋችሁ ላይ ሲደርሰው ያ ነገር ወዲያውኑ ካልደረቀ ይሸታል። ለምንድን ነው ግን? አሁን ለምሳሌ ቀጥታ ስትሰሩ እንትን ትከፍላላችሁ። ሀቢብቴ ያው እንግዲህ አንዳንዴ በማይመችበት ቦታ እንትን ማድረግ ነው፣ ለመስራት ጥረት ማድረግ ነው። ሲመች ብቻ አይደለም ዩቱብ መሰራት ይቻላል። ባይመችበት ቦታ ባይመችበት ጊዜ ክፍተት ባገኘነው አጋጣሚ እንትን ማድረግ ነው፣ መስራት ነው። እና እንደዛ ነው። ያው ብዙ ጊዜ
አንዳንዶቻቸው በፀጉራቸው ባይጫወቱ ደስ ይላል ባይኔ። አንዳንዶቻቸው ለሁማኔን ያለው ፍቅር እግዚኦ ብቻ ከባድ ነው እና አብዛኛውን ጊዜ በተለይ የኢትዮጵያ ዘመን የእህቶቻችን ፀጉር በጣም አሪፍ ነው። በአግባቡ ብንይዘው ይልቅ በጣም አሪፍ ነው እና አንዳንዶቻቸው እንትን ትኩረት የሚሰጡት ሁማኔ ማሰፋት ላይ ነው፣ ሁማኔ መቀጠል ላይ ነው። ፀጉራቸው ተሰርቶ ሌላውን በጭንቅላታቸው ላይ ማሰፋት ያረግዞ ግን ያ መርፌ ቢወጣቸው ጭንቅላታቸው እግዞ ያረጌታ ያለቀባላይ ነው። ኢየሱስ እንደ ቆይ ትርጉምስ ምንድን ነው? እኔ እኮ ያልገባኝ ነገር ቢኖር ትርጉምስ ምንድን ነው? አሁን ለምሳሌ በፊት የምናየው ጓደኞቻችን እና አሁን የምናየው ጓደኞቻችን ተቀይሯል። የበፊቱ ጭንቅላታቸው የፍየል ጭራ ነው የሚመስለው የራሳቸው። አሁን ደግሞ ጊዜ መቶ ሁማኔር ሲቀጥሉ ከራሳቸው በላይ እንትን ድረስ ነው፣ እግራቸው ስር ድረስ ነው አስረዝሞ እንትን የሚያደርጉት። በአጠገባችን ቢያልፉ አናቃቸው። ለምን የሉማ እነሱ እኛ የምናውቃቸው ጓደኞች አይደሉማ። ኧረ ጌታ ይባርክ። ይሄ ምን አይነት ዘመን ነው? ኧረ ከባድ ነው። እኔማ የሚሰፋው የሚያውቀው የተቀደዳ ልብሶች ነው የሚሰፋው። ይሄ ደግሞ ምን ልበላችሁ ሱፍ ልብስ ነው ስፌት ቤት ሄደን የምናሰፋው። የዘንድሮስ ያበደ ነው። እግዚኦ ኧረ ከባድ ነው የምር። ምን አይነት ዘመን ነው ይሄማ? እግዚኦ ጌታ ይቅር በለን እና ምላችሁ ነገር ቢኖር ይሄ ሁማኔ ላይ ምናምን ላይ ማሳፍት ላይ ትኩረት የምትሰጡ ልጆች የራሳቸው ፀጉር ላይ የሆነ ውድ ቢሆንም አሁን በየስንት ነው? በወር 2 ወይስ በስንት ጊዜ ነው የምታስቀይሩ? የጭንቅላታቸው ላይ ያሰፋችሁትን እሱም የምታስቀይሩትን ገንዘብ የሆነ ዳና ቅባት ገዝታችሁ ተቀብታችሁ እሽት እያረጋችሁ ማሳጅ ብታደርጉ እኮ ፀጉራቸው ያድጋል። ግን እነሱ ለግዴታ ነው ሳሎን ሄደን ፀጉር ቤት ሄደን ብር ይከፈላል፣ እግራችን ይሰራል፣ እጃችን ይሰራል ምናምን ቅንድብ ምናምን የሚደረገው እግዚአብሔር በጌታ በኢየሱስ እኔ በህይወት የሚጠላ ነገር እግዚአብሔር የፈጠረው ሳይጎለን ሳይቀነሰን ቆንጆ አድርጎ ነው የፈጠረው የምር። ኧረ ጌታ አንተ ይቅር። እንደ ሰው ግን አይደለም ፈጣሪ፣ ሁሌም እሱ ይቅር ባይ ነው። የምሬን ነው። ለምናደርገው ነገሮች እኮ መቼም ቢሆን እንጠይቃለን። የምሬን ነው። ከባድ ነው ለምናደርገው ነገር። ይሄ ለምንወስነው ነገር ሁሉ ውጤታማ መሆን አለብን። የምንወስነው ውሳኔዎች ወዴት እንደሚወስደን የምናደርገው ነገር ደግሞ ምን እንደሚሆንን ማሰብ አለብን። ዞር ብለን ነገሩን መወሰን ትተን ለምንወስነው ነገር መልሰን ማሰብ አለብን። ወዲያውኑ ማድረግ ያለብን ያ የምንወስነው ነገሮች ከኋላ የት እንደሚወስዱ ማሰብ አለብን። ስለዚህ ፀጉራችሁን በአግባቡ ተጠቀሙ ማለት ነው። እንግዲህ ፀጉራችን ይህን ይመስላል። ያው ነገ ነው የምሰራው፣ ዛሬ አልሰራው እና በራሳችሁ ፀጉር ካልኮራችሁ በሁማኔር አትኩሩ ጋላት። ስለዚህ የራሳችሁን ፀጉር ብትንከባከቡ ይመረጣል። ይበራኝ እና ነገ ስንሰራ እናያለን። ነገ አብረን እንሰራዋለን እና ቪዲዮውን እስከ መጨረሻ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ላይ እየጻፋችሁ አበረታቱኝ። ባላችሁበት ሰላማችሁን አብዛልኝ። ፀጉራችን ይችላል ያው ተመስገን። በራሳችን ፀጉራችን መኩራት አለብን። ሁማኔር ኢዝ አባውስ እና ስላለም ነገር አመሰግናለሁ። ባላችሁበት በዓለም ዳርቻ ሰላማችሁን አብዛልኝ። በጣም ነው የምወዳችሁ። ደግሞ ሰብስክራይቡ ለምንድን ነው የምታነሱት? የምር ሰው ሲደሰት
አትወዱም እንዴ? ኧረ